የዛሬዋ ባለ ታሪካችን 15 ዓመታት ሙሉ በትዳር ቆይቻለሁ። ከዚህ ትዳሬም 2 ልጆችን አፍርቻለሁ። ባለቤቴ ጨዋ ሰው አክባሪና ትዳሩን ወዳድ ነው። ነገር ግን 15 ዓመታት ሙሉ ብታገልም ልወደው አልቻልኩም። በዚህ ጉዳይ ላይ ዛሬ እንወያያለን። ደውሉልን። በአንተ እድሜ ሙሉ ከጣቴ ወልቆ ማያቀለበት አሁን ሺት ገባ ይባላል። አይዞሽ ማይሽ እኔ ዛሬውኑ ገዝቼ ተከልሻለሁ። አደገኛ ሁኔታ ውስጥ ነው ያለሽ። በዚህ ደረጃ ራስሽን የሚዲያ ማነጋገሪያ ማድረግ ነበረብሽ። እናቴን በጣም ነው የምወዳት። መኖሩን ያየሁት በሷ ነው። አውቃለሁ። ያሳተምከው መጽሐፍ ከመልካም እናት ጋር በደንብ አስተዋውቆኛል። ብዙ ጊዜ አለፍኩ አቤል። ከዚህ በላይ ግን በቃኝ። ሂድልኝ አቤል። በቀናት መካከል ምን ላድርግ? የጻፈን ስም አይተሽው? አክሉኛ ያንቺ ቆየት ነበር። ደህና ነው ግን ፈለክ? ሰላም ልልሽ ነው። ግን ከአመታት ህመሜና ጭንቄ መገላገል ፈልጋለሁ ነው። አኪቲ ሁሉንም ነገር ላስረዳ ፈልጋለሁ። እመጣለሁ። አትከተለኛ ቢቲ በሰላም ነው አለበት። ስለተፈጠረው ነገር እኮ ይቅርታ ጠይቄሻል። ለምን እንደዚህ እንደምትሆኚ ግን አይገባኝ። እንዴ እንደሆንላችሁ አልነበር እንዴ እናንተ ፍላጎት? እኔን ከሷ አትጨምረኝ ረዲ። እንዴት ባክህ? እኔን አክብረና ልመናዬን ሰምተህ ጸሙ ስላረጋጋልኝ ነው ነፃ መውጣት ይፈልከው? ስለተፈጠረው ነገር አዝናለሁ። አሁንም ግን ጥፋተኛ ነኝ ብያላም ነው። ምን በወጣ ለሰራው የጀብድ ስራ ይጨብጨብልህ እንጂ። ቆይ ጉዳትሽን ባይኔ ያየው ዝም ብዬ ማለፍ ነበርብኝ? በማይመለከት ጉዳይ ውስጥ ገብተህ ልቤን አሳዝነዋል አብቲ። በማይመለከትኝ ያልሽ? አዎ በማይመለከት ጉዳይ። እንደዛ ነው ነገሩ? ለናደሩ ማዘር ምን ነው አልሰሙኝም እንዴ? ደህና ብናድር መሰለኝ የተገናኘ ነው። ሆሆ መንደሩን ሲበጠብጥ አድሮ ደህና አደሩ ይበለኝ ደፋር። ማየ ባክሽ ፀሐዩ ሳይበረታ እንውጣ። ፀሐያውማ ወጣ ስትገባ ድረስ ቃጠሎ ነች። ይልቅ በዛ በሌሊት ስልክ ታወራ የነበረው በደህና ነበር? አዎ። መቼም በዛ ሰዓት የሚደወል ስልክ የሰላም አይመስለኝም። ማያ ተጨነቂ። አሁን እንውጣ። ጥያቄን እኮ በቅጡ አልመለስክልኝም። በዓለም ላይ ያለኝ አንድ ልጅ አንተ ብቻ ነህ። ካንተ ውጪ የምኖርለት ሌላ ምንም ምክንያት የለኝም። አውቃለሁ። ከዛ ሁሉ ማጥና ፈተና ወጥተህ ዳግም ልጅ ሆነህልኛል። ከዚህ በኋላ ያንተን ችግር መከራ ማየት በጭራሽ አልፈልግም። ለሊት ወደ መታጠቢያ ሳል ሰምቻለሁ። ልክ ነኝ? እንውጣ ማየ። በስልክ ታወራ የነበረው ከዛች ሉሊት ከሚሏት ፈተና ከሆነ ሴት ጋር ነው አይደለም? ባይ ሞኬ ከስራ በኋላ ምንድን ነው ፕሮግራምሽ? ሙናን አገኘታለሁ። አስፈላጊ ነው? ጓደኛዬ ማግኘት ማለቴ የሆነ ነገር ልነግርሽ ፈልጌ ነበር። ምንድነው?
አላየሽው? አይቼዋለሁ። እና ምንም አላልሽም? ማለት ያርፍደሽ ስለመጣሽ ምክንያቴን ነግሬዋለሁ። ምን አለሽ? አደነቀኝ ልበልሽ? አየሽ ማይ እውነተኛ ታሪኬን የያዘው መጽሐፍ እንዲታተም ያደረኩት በእኔና በሉሊት መካከል የነበረው ግንኙነት ዳግመኛው ሌላ አቅጣጫ እንዲያመራ አልነበረም። አዝማሚያው ግን እንደዛ እየመሰለ ነው። ግድ የለም አይምሰልሽ። በእርግጥ ከሷ ጋራ ስልክ እየተደዋወልን ነው። የትናንቱ ለሊት ጨምሮ ማለት ነው። መጽሐፉን ስላነበበችው አንድ የተሰማ ስሜት ስላለና ከኔም ጋር በአካል ተገናኝታ ስለማታውቅ እንድንገናኝ ትፈልጋለች። እኔ ግን አልፈልግም። እኔ በሆነስ ብለሽ አስቢ እንጂ ከ15 ዓመት በኋላ በህይወት አይተሽው ማታውቂው ፍቅረኛሽ አለው ብሎ ሲመጣ መቼም አንዳች የሚሰማሽ ነገር መኖሩ አይቀርም። ይሄ ደግሞ የሰው ተፈጥሮ ነው አይደል? እኔ አላውቅልህም። እንግዲህ ነገሩ ሁሉ አላማረኝም። ሞኬ አላደረኩትም በለኝ። እንደው በፈጠረ ምንም የተፈጠረ ነገር የለም በለኝና ወደ ሰላም ይመልሰኝ። በዛ ሰዓት የነበረኝ አማራጭ እሱ ብቻ ነው እኮ ሙናን መደብደብ። ባይተዋር ጓደኛዬ የምትሰጠኝ መልስ ሁሉ የሚያበሳጭ ነበር። ቆይ ሞኬ፣ ቆይ ግን ምንድነው እሱ ያደረገች? ይሄንን ደግሞ ላንቺ ልንገርሽ። እንደው ምን ሲል እሷን የመደብደብ ክፉ ምክንያት ወደ ልብ መጣ? ምን ስትል አሰብከው? ምክንያቱንማ እኔም አንቺም እሷም እናውቀዋለን። ስለዚህ ልቤን አትጉጁ። ምንም ቢሆን እምወድሽ ባልሽ ነው። አው በጣም ትወደኛለህ። ለዚህም አይደል ልብ የሚሰብር መርዶ እየነገርከኝ ያለኸው? አሁን ተረጋጊ ሉልሽ። ተረጋጊ? በምን ልረጋጋ? ምን ስለሰጠኝ ልደሰት? ንገረኝ ሞኬ። የጓደኛዬን አይንና ፊት እንደዛ በቡጢ ቀጥቅጣ አበላሽተህ ወንድነትን ስላሳያት ለትዳሬ ደህንነት ስል ባደረኩት ነገር አስቀይምሽ ከሆነ ይቅርታ። እሷን ብትሆን ይቅርታ አላደርግልህም ስላለችኝ በሆነ አጋጣሚ ነገሩን በተሰሚው ታዝኛለሽ ብዬ ነው ነገርኩሽ። በጉልበቱ ንግስናውን ለማሳየት የሚፈልገው ወንድ ምን ያህል እንደሚያበሳጨኝ ታውቃለህ አይደለም? እኔ ታዲያ አንቺ ያልሽው አይነት ወንድ ነኝ እንዴ? አዎ ሆነሃል ሞኬ። የምጸየፈውን ድርጊት ፈጽመህ ልቤን አድምተኸዋል። ይኸው የጀብድ ታሪክን እየነገርከኝ አይደል? አስፈላጊ ከሆነ አንቺ ባለሽበት ይቅርታ ልላት ዝግጁ ነኝ። አዝናለሁ። አሁን ብቻዬን መሆን እፈልጋለሁ። ለምንድን ነው ብቻሽን የምትሆኚው? ወደ ስራ ልንሄዳለን እንዴ? ተዘጋጀ ነው? ትንሽ ልረጋጋ። አንተ መሄድ ትችላለህ። ስለተቀየምሽኝ ነው አይደል ብቻሽን መሆን የፈለግሽው? አይ የነገርከኝን የምስራች እስከመጨረሻ እባክሽ መጀመሪያውኑ ይዣት መጣ ሳይሻል አይቀርም ነበር መሰለኝ። እቺ አርጊና ሳያት። ጥሩ ገማች አይደለም። መቀየር ይቻላል? እስቲ አምጥስ ማዘር። እስቲ ሞክረው።
ያኛው ቆንጆ ነው። 1400 ብር ያስጨምራቸዋል። ምን ነው ልጄ ምን መጣ? እንደዛ ነው ሂሳቡ ማዘር። ችግር የለም አየ አዘጋጅልን። አባት ጥሩ ሰው ነበር። ለዚህ ነው ልረሳው ማልፈልገው። ሄሎ ሙና፣ ምን ተሰማሽ ልትይኝ እንደሆነ እርግጠኛ ነኝ። የት ነሽ? እቤቴ ብዙ የተዘበራረቁብኝ ስሜቶች እያስተናገድኩ ነው። ህይወት የሚሏት ብሽቅ ነገር ግን አትገርምሽም? አሁን ነው ላገኝሽ እፈልጋለሁ። እሺ አቤት። ሃይ ተካ፣ አማን ነው? የት ነህ? ያ ቤት። በጣም ፈልጋለሁ። ችግር ተፈጥሯል። ችግር? የምን ችግር? ከሉሊት ጋር አልተግባባንም። ከሉሊት ጋር? ምን ነው ምን ሆናችሁ? ዝርዝሩን ስመጣ እነግርሃለሁ። ዛሬ ደስተኛ አትመስይም። ችግር አለ? አይ አረ ደህና ነኝ። ደህናማ አይደለሽ። ደህና ብትሆኝማ ከዚህ በፊት ስመጣ ያየሁትን ደማቅ ፈገግታ ታሳየኝ ነበር። ሁልጊዜ ፈገግታ ይኖራል ብለህ ነው? ቢኖር ጥሩ ነው። ሁሌ አንድ አይነት መሆን ደስ አይልም? ምን ነው አክሊል ተወት ብታደርጋት። ሰው እኮ በልቡ ብዙ ሀሳብ አለበት። መልካም ቀን። ደህና አሳድር። ዛሬ ቀኑ ምን ገጥሞታል? አንቺ ደግሞ ምን ሆንሽ? አንተ የሆንከውን ንገረኝ እንጂ ምንድነው እሱ የተፈጠረው? ከማን ጋር ተጣላ? ዝም ብሎ በአጋጣሚ የተፈጠረ ቀላል ነገር እኮ ነው። በቀላሉ ነገር ነው ሴትዮ ቤት ፈልጉ ያሉት። እንደዛ አሉሽ? አዎ አሉ። ይሰሙኛል? መጥፎ ሴት ነው። በህግ አምላክ ሰው አትስደበኝ። ለሁሉም ግን ጊዜ አለው። ዛሬ እርሶ በእኛ ህይወት ላይ ወሳኝ ቢሆኑ ጊዜ ደግሞ ቦታ ይቀያየረን ይሆናል። እንዳንተ አይነት ወጣት አጋጥሞኝ አያውቅም። ይኸው አሁንም ሰድቦኝ ነው የወጣው። የአካባቢውን ነዋሪ ሰላም ሲያውክ አምሽቶ ደግሞ እኔንም ይስደበኝ። ምን የሚሉት አስተዳደግ ይሆን ያደገው? አልበዛም? እኔም ቤት እኮ ምኑ ወጥ ረገጣው። እኔ እሺ ታምሩ ጌታቸው ነኝ ወጥ የረገጥኩት። መጠርጠሩስ ተከራይተን ይኖር እንደሆነ አንደበታችን በእናንተ ይለጎም እንዴ? ይበቃል። ካሁን በኋላ ስርዓት እንዲያጡ አልፈቅድሎትም። በሶስት ቀን ውስጥ ኮተትሽን ይዘሽ እንድትወጪልኝ። እዚህ ላይ ነው እንግዲህ ልዩነታችን። ኮተታ ማስተሳሰብ ስለሆነ ያለው አሁን ካሉት ውጪ ሊሉ አይችሉም። ለማንኛውም ግን አንድ ነገር ልንገሮት፣ እኔም ባለቤት ነበርኩ። ይገርሞታል። የእርሶ ቤት ለኔና ለልጆቼ ለማድ ቤትነት እንኳን የማንመርጠው ነበር። አነበብኩት። አክሊሉ በጣም የሚገርም ሰው ነው። ከአእምሮ በላይ ነው የሆነብኝ አይደል? እኔም እንደዛው ነው ብኝ የሰነበተ። ምን ያህል ደስ እንዳለኝ የምገልጽበት ቃል የለኝም። ብቻ እንኳን ደስ ያለሽ። ለምን? በጣም ያሳዝናል። እድሜ የማይፈቅድልህን ስሜታዊ ነገር ነው የፈጸምከው። አልገባኝም። መቼም በዚህ እድሜ ሁለት ጸጉር ካወጣን በኋላ መፍትሄን በጉልበት ለማግኘት አንሞክርም አይደል? እንግዲህ ያመንኩበትን ነው የፈጸምኩት። ያመንክበትን የፈጸምከው እኮ ሴት ልጅ ላይ ነው ሞኬ። ይሄ ደግሞ ለማንም የማይበጅ ኋላ ቀርነት ይባላል። እሺ አንተም እንደዚህ አልከኝ ተካ።
ከዚህ የተለየ ነገር እንድልህ ጠብቀኝ ከሆነ ተሳስተሃል። ሙናን በመደብደብህ ከአንድ ስሜታዊ ጎረምሳ ለይቻለህ። ይብቃ። እርዳታ አስፈልጎ እንጂ ዘለፋ ላዳምጥ አይደለም የመጣሁት። እንደ ከዚህ ቀደሙ ከኔ ጋር መገናኘት ማትፈልጊበትን ምክንያት ደርሼበታለሁ። ማለት ባሌ እንደደበደበሽ አውቄያለሁ። እባክሽ አታልቅሽ ሉሊት። አዝናለሁ ሙና፣ በጣም ነው የማዝነው። ራሱ መኮንን ነው የነገረኝ። እባክሽ እኔንም እሱንም ይቅርታ አድርጊልን ሉሊት። ይወድሻል። አንቺን ሊያሳጡት ከሚችሉ ሰዎች መካከል እኔ አንዱ ሆንኩበትና ተጣላ። ሚስቴ ማለት ህይወቴ ናት እያለ ነበር እዚሁ ቤቴ ውስጥ ሲደበድበኝ ነበር። አንቺ ባጠጭ ከሰካራማ ጓደኛሽ ጋር እስከዛ ሰዓት ድረስ መቆየትሽ በምንም መልኩ ባልሽ ሊያስደስተው አይችልም። ስለዚህ አትቀይሚው። በጣም አዝናለሁ ሙና ማለት እኮ ሚስቴን እንደማንም አለሌ እስከ ሌሊቱ 6 ሰዓት ድረስ የምታስመሻት አላማ ቢስ ፍጡር ናት። ይህን እያወቅ መሳሳቴ ልትነግረኝ አይገባም። ታዲያ የሷን ጥፋት አረምኩ ብለህ ሌላ ጥፋት ውስጥ ትዘፈቃለህ እንዴ? ሲጀመር አንተ በዛ ውድቅት ሌሊት እሙና ቤት ድረስ ሄደ ጸብ ያለሽ በዳቦ ስትል እኮ ነው ነገር የተበለሻሽ። ውጤቱ ደግሞ ከምትወዳት ሚስትህ ጋር አላተነ። እሺ አሁን ምንድነው ማድረግ ያለብኝ ትላለህ? ይኸውልህ ሞኪ፣ የተሳሳተ ቦታ ላይ ነው ያለው። መጀመሪያ በስነ ስርዓት ስህተትህን እመን። አንተ ሰውዬ በፈጠረ መሳሳቴን እንድትነግረኝ አይደለም የፈለኩ። እንግዲያው እኔም እንደ እብድ ገላጋይ ዱላ አላቀብልህም። ሙና፣ በምን እንደምከስሽ አላውቅም። ሞኬም በጣም ተሰምቶታል። ይቅርታ ጠይቆሽ እንደነበረም ነግሮኛል። አዎ፣ በወቅቱ በጣም አዝኜ ስለነበር ይቅር ልለው ፈቃደኛ አልነበርኩ። ይኸውልህ ሞኪ፣ ሰው በንዴት ብው ሲል ሲበሳጭ መጀመሪያ የሚያደርገው ነገር ምንድነው? ጓደኛ ጋር ወዳጅ ጋር ነው የሚሄደው። ቢያንስ አብሮ አደግ ጓደኛሞች ነንና ተማክረን መላ እናጣም ነበር። አንተ ግን ሴትዮዋ ጋር ሄደህ ያደረከውን አደረክና ጭራሽ ያመንኩበትን ነው የፈጸምኩት ትለኛለህ። ምክር በዛብኝ። አመሰግናለሁ። አልጨረስኩም። እኔ ግን ጨርሻለሁ። ታዲያ እኔ ጋር መምጣት ለምን አስፈለገ? የሚገባ መስሎኝ ነዋ። የሚገባኝ መስሎ አንተን በሚገባህ መንገድ እኔን እንዲገባኝ ጠብቀህ ከሆነ እንደገና እየተሳሳትክ ነው ጓደኛዬ። መጽሐፉን ያነበብሽው መቼ ነው? እንደወጣ ሰሞን ማለት ይቻላል። ከመስሪያ ቤት ጓደኞቼ ጋር ሻይ ቡና ለማለት ወደ አንድ ካፌ ጎራ ባልንበት ሰዓት ነው አንድ መጽሐፍ አዞሪ አምጥቶ ያሳየኝ። እንደ ቀልዳይ ተሰርገው የእውነተኛው ታሪክ ባለቤት አክሊሉ ሆኖ አገኘሁት። ቆይ ስታነቢው ምን ተሰማሽ? ልቤ መምታት ያቆመ እስኪመስለው ድረስ ነፍሴ ተጨነቀች። ግን ደጋግሜ የማየው ፎቶና ስም ያው አክሊሉ ነበር። ይገርማል በጣም። እኔ የምልሽ እንዳስተያየት መስጫ ባስቀምጠው አድራሻ አልደወልሽለት? የደውልለታል። አንቺ እስካሁን አላገኘሽው? ዛሬ በአካል ልንገናኝ ተቀጣጥረናል። ለኔ ሰጠኝ የጨካኝነት ስም ከኔ ስብዕና ጋር በእጅጉ የተራረቀ መሆኑን ሊረዳ ይገባዋል። አይመስልሽም? ይመስለኛል። ለዚህ ደግሞ ቀዳሚዋ ምስክሬ አንቺ ነሽ። ሳገኘው ምን እንደሚሰማኝ ባላቅም የሚሰማኝን ስሜት ተቋቁሜ ግን የማያውቃት ሉሊትን አሳየዋለሁ። ወይሌድ ሙና ትንሽ አቆየ። ስራ ዛሬ ነው የምጀምረው።
ረፍቴን ጨርሻለሁ። ሙና ሁሉንም ነገር እሺ መርሳት አልችልም ሉሊት። መኮንን ፊቴ ላይ አሻራውን ካስቀመጠ ጀምሮ የእድሜ ዘመን ጠላት ሆነናል። አልተኛለት። አቤት። በልጆቼ ላክልኝ ስሞታ ደርሶኛል። አንቺም ተሳስታል ልትይኝ እንዳይሆን። ምን ይሁን አልክና ተቀየምከኝ በል። አይገነት መቼም እህቱ ነኝ ማለትሽ አይቀርም። እህትህ ምን አረገች? ካፈርኩ አይመልሰኝ ይመስላል ሁኔታሽ። ሚስቴ ታማምብኝ ተጨንቄ እንደከረምኩኝ አታውቂምና ነው? አውቃለሁ። እና የታመመ ሰው አይጠየቅም? መታመሟን ለማመን ግን እቸገራለሁ። ይሄ ደግሞ ምን ማለት ነው? ልደቷን ስታከብር ነው አሉ ራሷን ስታ የወደቀችው። አዎ፣ ፈጣሪ ግን እንደ ሰው አይደለም። የልጆቼን እናት አትርፎልኛል። አየህ ወንድም አለ፣ ይሄ ነገርህ ነው ውስጤን የሚያቃጥለው። አፈራይን ካሽ ብለህ ያዘልካት ሚስትህ ልደቴ ተከበረልኝ ብላ ፌንት በሚሉት ድራማ ተዘረረችልህ። ግን ለምንድን ነው እንደዚህ አይነት አስቀያሚ ንግግር የምትናገሪው? እውነት አያስቀይምም መኮንን። ይልቅ አንድ ምክር ልምከርህ። የሚቀጥለውን የልደት በዓሏን ስታከብርላት ለበዓሉ ድምቀት አምቡላንስም ተከራይ። አልነበረውም። ፑንቲና ቦጭቋል መሰለኝ። አባብዬ ነው ያስነሳሁት። እሺ እየሰራው አይና እሺ ደውልልሃል። ቀደም ሲል ለመግለጽ እንደሞከርኩት ፕሮጀክቱ በአንድም በሌላ መንገድ ሰበቦችን እያስተናገደ መጠናቀቅ ከሚገባው ጊዜ በላይ ወስዷል። ለዚህም ሁላችንም በግልም ሆነ በቡድን ኃላፊነት መውሰድ አለብን። እሺ፣ አመሰግናለሁ። እኔ በበኩሌ አሁን በተባለው ጉዳይ የግልም ሆነ የቡድን ኃላፊነት ያለብኝ አይመስለኝም። ፕሮጀክቱን ከዳር እንድታደርስ ኃላፊነት የተጣለባት ወይዘሮ ሉሊት ናት። አዎ እኔ ነኝ። ይሄ እኮ የሚታወቅ ነገር ነው። ነገሮችን ደጋግሜ ማጮህ ፍላጎት ይመስለኛል ይሄን ያስባለ። ኖ ነገሩን ፐርሰናል እንዳደርገው እየተወያየን ያለ ነው ስለ አንድ ጋራ ስራ ነው። ቅርታ ተፈራ ታምሜ እንደሰነበትኩ እኮ ይታወቃል አይደለም እንዴ? ተረጋጊ ወይዘሮ ሉሊት። ተሽሎሽ ወደ ስራ ገበታ በመምጣትሽ ሁላችንም ደስተኞች ነን። ሆኖም ግን ይህ የተጓተተ ስራ እንዴት እናጠናቀው የሚለው ነው። ሉሊት ተሽሏት ወደ ስራዋ በመመለሷ እኔም ደስተኛ ነኝ። ስራውን ከሷ ጋር እየተረዳዳን እንዳርና ደርሷል። ማርታስ ምን አሳባለሽ? አይ እኔ እንኳን ምንም ሐሳብ የለኝም። እሺ ፕሮጀክቱ ተጠናቆ ሪፖርት መቼ ይደርሰኛል? ምናልባት አንድ ወር ይበዛል። ይቅርታ አቶ ክፍሌ፣ እንጨት ፈለጣ አይደለም እኮ የተያዘው። ግዴለም አቶ ክፍሌ፣ እንደዛ ተብሎ ይያዝና ተባብረን መስራት ይሻላል። እሺ ጨርሻለሁ።
እሺ አቶ ንጉሴ እንዴት ነህ? ደህና ነኝ። ባለቤት ደህና ናት? ደህና ነች። ልጆችስ? ደህና ናቸው። ምን ሆነሃል? ማለት ንጉሴ ስሜት ጥሩ አይመስልም። ናጋለው በነገርሽ አንቺን ማስጨነቅ ነው ወይዘሮ ሩሂት። ደሱማ ይባላል። ችግርን እኮ ለሰው ሲያዋዩ ጥሩ ነው። ምናልባትም ስትነግረኝ ቀለል ይል ይሆናል። ምንድነው እንካ? ከዛሬ 6 ወር በፊት ካንድ ወዳጄ ገንዘብ ተበድሬ ነበር። ምን ያህል? 25,000 እና መመለስ አልቻልክም? አዎ የተነጋገርነው በ2 ወር ጊዜ ውስጥ እንደመለስለት ነበር። ግን 6 ወር ሞላው። አልቻልኩም። ነገሮች ሁሉ ተበላሻሹ። እንዴት? በእኔ ምክንያት ከባለቤቱ ጋር ጭቅጭቅ ፈጠረ። ለባለቤቱ ሳይነግራት ነበር ገንዘቡን ይሰጠኝ። እኔም ጭቅጭቁ ስለበዛብኝ ዛሬ እንደምሰጠው ነገርኩት። ገንዘቡን ሳታገኝ? አዎ ወይዘሮ ሉሊት ከሰው ገንዘብ መበደር የእድሜ ልክ እስረኛ መሆን። እስረኛ ነኝ ወይዘሮ ሉሊት። በቃ ደውልለትና ለነገ ጠዋት ቅጠረው። ማለት ገንዘቡን እሰጥሃለሁ። እውነትሽን ነው ወይዘሮ ሉሊት? ዳን ክፈልና ለልጆች ኑሩላቸው። ወይዘሮ ሉሊት እግዚአብሔር ያክብርልኝ። በዘመንሽ ሁሉ ደስተኛ ሁኚ። ተባረኪልኝ ወይዘሮ ሉሊት። አሜን። ተባረኪ። አሁን እንሂድ። እሺ አሁን እንደተነግሴ